ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡና በቅዱስ ሲኖዶስ ምልዓተ ጉባኤ ላይ እንዲገኙ ተፈቀደ። የኢፌዴሪ የመንግስት ኮሙኒኬሽን አገልግሎት ባወጣው መግለጫ ቅዱስ ሲኖዶስ መንግስትን እንዲያነጋግሩ የወከላቸው ሊቃነ ጳጳሳት ከመንግስት ጋር ተነጋግረው በተደረገው ስምምነት መሰረት ሶስቱ ሊቃነ ጳጳሳት ወደ ሀገር እንዲገቡ መፈቀዱ ተገልጿል። በመግለጫው እንደተገለጸው ቅዱስ ሲኖዶስ በጠየቀው መሰረት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ በሲኖዶስ ስብሰባ ለመገኘት እንዲችሉ መፈቀዱ ተገልጿል። የአቋቋም ምስክር ጉባኤ ቤትን በዘላቂነት ለመደገፍ የሚያስችል ምክክር ተካሄደ። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ከጎንደር ደብረ ኃይል ወደ ደብረ ጥበብ ልደታ ለማርያም የአቋቋም ምስክር ጉባኤ ቤት ብቸኛ የታች ቤት አቋቋም ምስክር ከሆኑት መጋቢ አላፍ ክቡር ጥላሁን ጋር ጉባኤ ቤቱ በዘላቂነት ለመደገፍ በሚያስችሉ ጉዳዮች ዙሪያ መምከራቸውን ገልጸዋል። ብፁዕነታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከጎንደር ደብረ ኃይል ወደ ደብረ ጥበብ ልደታ ለማርያም የአቋቋም ምስክር ጉባኤ ቤት ብቸኛ ታች ቤት አቋቋም ምስክር ከሆኑት መጋቢ አላፍ ክቡር ጥላሁን ጋር ሰፊ ውይይት አድርገናል ብለዋል። በውይይታችን በቀጣይ ከማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ዮሐንስ ጋር በመመካከር ለምስክር ጉባኤ ቤቱ በዘላቂነት እንደሚሰሩ አንስተዋል። ሰባኪያነ ወንጌል ለስብከተ ወንጌል ተደራሽነት በትኩረት መስራት እንደሚገባቸው ተገለጸ። በማህበረ ቅዱሳን በደብረ ታቦር ማዕከል በስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል አዘጋጅነት የወንጌል ሰባኪነትን ስራ እናድርግ በሚል መሪ ቃል የደረጃ 2 ሰባኪያነ ወንጌል ስልጠና መሰጠቱ ተገልጿል። የስብከተ ወንጌል አገልግሎት ተደራሽነት እንዲሰፋ በትኩረትና በህብረት ሰባኪያነ ወንጌል መስራት ይችሉ ዘንድ እንዲሁም በቂ ግንዛቤ ይይዙ ዘንድ ስልጠናው በዋናነት መሰጠቱን የክፍሉ ዋና ተጠሪ አቶ ዮሴፍ ቢራራ ተናግረዋል። በዕለቱ በሚስጥራተ ቤተ ክርስቲያን በነገረ መለኮት በነገረ ክርስቶስ በቅዱሳት መጻፍ ትርጓሜ ስልት በክርስቲያናዊ የአገልግሎት መሪነትና በሌሎች ርዕሶች ዙሪያ ስልጠናው የተሰጠ ሲሆን ስልጠናው ከሚያዝያ 20 እስከ 24 ቀን 2017 ዓ.ም ለ5 ተከታታይ ቀናት መሰጠቱ ተገልጿል። ለጉባኤ መምህራን ትኩረት ሊሰጥ እንደሚገባ ተገለጸ። ለነገዋ ቤተ ክርስቲያን ህልውና በጉባኤ ቤት መምህራንና ደቀ መዛሙርት ላይ በትኩረት ሊሰራ እንደሚገባ የተገለጸ ሲሆን በሰው ሰራሽና በተፈጥሯዊ ችግሮች የጉባኤ ቤቶች መቀዝቀዝ ከዚህም ብሶ እስከ መዘጋት የደረሱ ብዙዎች መሆናቸው ይታወቃል። ለዚህም ቅድስት ቤተ ክርስቲያን አሁን ላለችበትና እየገጠማት ላሉ ተግዳሮቶች አንደኛው ምክንያት መሆኑ ነው የተገለጸው። በመሆኑም ለነገዋ ቤተ ክርስቲያን ህልውና ዛሬ ላይ በጉባኤ ቤት መምህራንና ደቀ መዛሙርት ላይ በትኩረት ሊሰራ እንደሚገባም ተመላክቷል። ተመልካቾቻችን የዚህን ዜና ዝርዝር በአብይ ዜናችን እንመለስበታለን። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።